በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ዙሪያ ያላችሁ ኦርቶዶክሳውያን ምዕመናን እንዲሁም የቤተ ክርስቲያን ልጆች የቤተ ክርስቲያንን ድምፅ በናፍቆት የምትጠብቁ ጥሪዋን አክብራችሁ የእግዚአብሔርን ቃል ለመስማት በጉጉት ሁል ጊዜ የምትጠብቁ በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እላችኋለሁ። እንግዲህ ዛሬ አባታችን አባ ገብረ ሚካኤል እንደ አብራሩት ማለት ነው ዓመታዊ የቅዱስ ጊዮርጊስ ክብረ በዓል ነው። ኅዳር 7 ማለት ነው። እሱ በታላቅ የአገልግሎት ምስጋና ማህሌት ሊቃውንቱ ያድራሉ ማለት ነው። ትልቅ በዓል ነው። እርሰው እንዳሉት አባታችን በምዕመናን ብዙ ጊዜ አይታወቅም፣ ይታወቃል። ነገር ግን ክብረ በዓሉ እንደሌሎች አይደለም ለማለት ነው። ነገር ግን በሊቃውንቱ በቤተ ክርስቲያን እጅግ በሰፊ በሆነ አገልግሎት ይከናወናል ማለት ነው። ምዕመናን ያድራሉ፣ ሊቃውንቱ ያድራል። ነፍስን በሚመስጥ ስጋንና አጥንትን በሚያለመልም ቃለ እግዚአብሔር ነው የሚታደረው። ታላቅ በዓል ነው። የመበለቷን ቤት ምሰሶው የለመለመበት ታስሮ ባደረበት በዛ ውስጥ ብዙ ታምራት የተፈጸመበት ነው። ታላቁ ሰማዕት ቅዱስ ጊዮርጊስ እንግዲህ ከዚህ በላይ በቃለ እግዚአብሔሩ በወረቡ እናብራራዋለን ማለት ነው። አልፎ አልፎ ጊዜያችን በመቆጠብ አጠር ባለ መንገድ ይብራራል ማለት ነው እና አሁን እንዳሉት በአጭሩ ይህን ይመስላል። እንግዲህ ቤተ ክርስቲያን እስመ ለዓለም ዚቅ አንገርጋሪ አመላለስ ወረብ በሚል ቅዱስ ያሬድ በዜማ ከፍሎታል። ከዚህ ውስጥ እንግዲህ ወረቡ እጅግ ደስ የሚል ወረብ ጣዕመ ዜማ ያለው ቅድም እንደተባለው ቅዱስ ያሬድ በወረብ የቅዱስ ጊዮርጊስን በዓል በተመለከተ የእያንዳንዱ የዘመናት የወራት የቀናት እሱ ያልደረሰበት የለም። ነገር ግን የነገውን የቅዱስ ጊዮርጊስን የታላቁን ሰማዕት ቅዱስ ጊዮርጊስ በዓል ከዚህ ከአዲስ አበባ ቦሌ ደብረ ገነት ቅዱስ ጊዮርጊስ ገርጂ ቅዱስ ጊዮርጊስ ቤተክርስቲያን በቅዱሱ ሚዲያ ይተላለፋል ማለት ነው። ተከታተሉን። የመጀመሪያው ይቤሎ መድኃኒነ የሚለው ቅዱስ ያሬድ በመደበኛ ይሰራለታል ወይስ አስተዋጽኦ ነው? ይሄ የሚቀርበው አሁን በመደበኛ ነው ይሰራለታል። ይቤሎ መድኃኒነ ለቅዱስ ጊዮርጊስ ኩሉ ዘሐነጸ ቤተ ክርስቲያን በስምከ የሚለው የመጀመሪያው ወረብ ነው። እሱን አቀርባለሁ። ለቅዱስ ጊዮርጊስ ለጊዮርጊስ ይቤሎ መድኃኒነ ለቅዱስ ጊዮርጊስ
ለጊዮርጊስ ኩሎ ዘሐነጸ ቤተ ክርስቲያን ቤተ ክርስቲያን በስም ኩሉ ዘሐነጸ ቤተ ክርስቲያን ቤተ ክርስቲያን በስም ይቤሎ መድኃኒነ ለቅዱስ ጊዮርጊስ ኩሉ ዘሐነጸ ቤተ ክርስቲያን በስምከ ይቤሎ መድኃኒነ። አምላካችን መድኃኒታችን ኢየሱስ ክርስቶስ ለቅዱስ ጊዮርጊስ እንዲህ አለው፣ ኩሉ ዘሐነጸ ቤተ ክርስቲያን በስምከ፣ በስምህ አብያተ ክርስቲያናትን ያነጹ ያሳነጹ፣ በስምህ ያመኑ የተማጸኑ፣ ስለ አንተ ብለው የደከሙ ዋጋ የከፈሉ በላይ በሰማይ በሰው እጅ ያልተሰራ ያልታነጸ ለዘላለም ጸንቶ የሚኖር ዘላለማዊ የሆነ ለእነርሱ ማደሪያ አዘጋጅላቸዋለሁ፣ እሰራላቸዋለሁ። የማይዳሰስ የማይጨበጥ እጅግ በአእምሮ በሰው አንደበት ሊገለጽ የማይችል የብርሃን ቤት በኋላ በሰማይ በእግዚአብሔር መንግሥት ይዘጋጅላቸዋል፣ እሰጣቸዋለሁ፣ አዘጋጅላቸዋለሁ፣ ማደሪያቸውም በዛ ይሆናል ብሎ ለቅዱስ ጊዮርጊስ ቃል የተገባለትን ለቅዱስ ጊዮርጊስ ነው። ቅዱስ ያሬድ ደግሞ ይህን በመንፈስ ቅዱስ ተቃኝቶ እንደገና ወደ ዜማ ቀይሮ ይህን ለቤተ ክርስቲያን ድምፅ የሆነው ማለት ነው። እና ይቤሎ መድኃኒነ ለቅዱስ ጊዮርጊስ ኩሉ ዘሐነጸ ቤተ ክርስቲያን በስምከ ያለው ይሄ ነው። በዮሐንስ ወንጌልም አባታችን እንደተገለጸው ለቅዱሳን ሐዋርያት ገልጾታል። ብዙ አንትሙ ከኔ ጋር ኑሩ በዛም ብዙ ማደሪያ አለ የሚላል በወንጌል አዘጋጅላቸዋለሁ ያለውን ነው የጠቀሰው ማለት ነው። ጥቅሱን ለማምጣት ፈልጌ ነው። ብዙ ማደሪያ በእግዚአብሔር መንግሥት ይዘጋጃል። አዎ ወደ አባቴ እሄዳለሁ፣ እናንተ በዚህ ትቆዩኝ ዘንድ መልካም ነገር ነው። በአባቴ ቤት ብዙ ማደሪያ አለ። እኔ ግዕዙን ለመጥቀስ ፈልጌ ነው እና ብዙ ማደሪያ አለ። በዛ እንግዲህ ለወዳጆቹ ለነ አብርሃም፣ ለነ ይስሐቅ፣ ለነ ያዕቆብ፣ ለነ ዳዊት፣ ለነ አብርሃም፣ ለነ ኢሳይያስ የተዘጋጀውን ቤት ነው እንግዲህ ያን የሰማይ ቤት የሚያምረውን ለቅዱስ ጊዮርጊስ ቅዱስ ጊዮርጊስን ብለው ለተማጸኑ ለአገለገሉት በገንዘባቸው ሊሆን ይችላል፣ በአገልግሎት በየጸጋቸው ለሚያድሩ በእልልታ በጭብጨባ በማህሌቱ በድምቀቱ የሚያድሩትን ሁሉ የሚያገለግሉትን ሁሉ የተጠሩትን ሁሉ ጸበሉን የጠጡ ሁሉ በእርሱ ስም የተማጸኑትን ሁሉ ነው እንግዲህ እግዚአብሔር ቃል የገባለት። ለዚህ ነው ይቤሎ መድኃኒነ የሚለውን የመጀመሪያው ወረብ ይሄ ነው። ሁለተኛው ወረብ ጊዮርጊስ ግሩም የሚል ነው። ጊዮርጊስ
ግሩም በመንፈስ ቅዱስ ጊዮርጊስ ግሩም በመንፈስ ቅዱስ መዓዛ ቅዳሴ ከጥዑም ከመዝገገ ዳመ ጊዮርጊስ ግሩም መዓዛ ቅዳሴ ከጥዑም ከመዝገገ ዳመ ጊዮርጊስ ግሩም። እንግዲህ ያው በተቻለ መጠን ነው ለማብራራት መሞክረው። አንደኛ ድምፄ ትንሽ ተዘግቷል፣ በአገልግሎትም ስለቆየን ጨመር ነው። እንግዲህ ከዚህ ደግሞ ጨመር አድርጋሉኝ ይጨምርበታለሁ። በዚህ ይቀጥል ብዬ ነው። እሺ ጊዮርጊስ ግሩም በመንፈስ ቅዱስ ህቱም መዓዛ ቅዳሴ ከጥዑም ከመጽጌ ገዳም የሚል ነው። ሁለተኛው ወረብ ማለት ነው። ጊዮርጊስ ግሩም ነው። እውነት በመንፈስ ቅዱስ የተጠራ ቅዱስ ጊዮርጊስ ግሩም ነው። መዓዛ ቅዳሴ ከጥዑም ከመጽጌ ገዳም እንደ ዱር አበቦች። አሁን ዘመነ ጽጌ እንግዲህ ስለ አበባ ነው ቤተ ክርስቲያን የምታስተምረው። ቅዱስ ያሬድም ስለ አበቦች ከቅጠል ወደ አበባ የተቀየረበት ዘመነ ጽጌ ነው እና ቤተ ክርስቲያን ደግሞ ቃለ እግዚአብሔሯ በሙሉ አሁን ላይ ስለ አበባ ነው እና ወቅቱም መቅጠሙ የሚገርም ነው። በዘመነ ጽጌ ቅዱስ ጊዮርጊስንም ደግሞ እንደዚህው እንደ ዱር አበባ መዓዛህ በርቀት የሚስብ የሚሸት የሚጣፍጥ መዓዛ ነው። እንግዲህ በአበቦች ውስጥ እነ ጽጌ ደንጎላት፣ እነ ሱፍ የሱፍ አበባ፣ እነ ናርዶስ የናርዶስ ሽቶ ቃለ እግዚአብሔር ቅዱስ ያሬድ የሚጠራቸው ናቸው። እንግዲህ እንደ ምሳሌ አድርጎ በጽጌ ዘመን እነዚህ ይጠራሉ። እነ ቀንሞስ፣ ጽጌ ደንጎላት፣ እነ ኮል፣ እነ ሮማን እነዚህ እንግዲህ ከአበቦች የተለዩ አበቦች ናቸው። እንግዲህ በቅዱስ ያሬድ በቤተ ክርስቲያን ድምፅ እንግዲህ እነዚህ የተመረጡ ናቸው እና እንደነዚህ በርቀት መዓዛህ የሚጣፍጥ የሚስብ ለቤተ ክርስቲያኗ ለእምነታችን የተወደደ መስዋዕት ተብሎ የሚጠራ ታላቁ ሰማዕት ተብሎ 7 አክሊላት የተሸለመ የሰማዕታት አለቃ የተባለ 70 ነገሥትን ያሸነፈ እና ብዙ ክብር ያለው ነው። ብዙ ክብር እና አምላካችን ኢየሱስ ክርስቶስ ለዚህ ነው እንግዲህ ይህን ሁሉ ክብር የሰጠው አክሊል የደፋለት የሰጠው የሰማዕታት አክሊል የተባለለት እና ቅዱስ ያሬድም ከዚህ ተነስቶ ጊዮርጊስ ግሩም
በመንፈስ ቅዱስ እቱም ያለው እጅግ ግሩም ነው። በመንፈስ ቅዱስ የታተመ ነው፣ የተመረጠ ነው፣ ንጹሕ ነው፣ ጽሩይ ነው። ይህን ያክል ቤተ ክርስቲያን ታመሰግነዋለች፣ ዋጋ ሰጥተዋለች የሚል ነው እና ይህን ይመስላል ማለት ነው ባጭሩ። ሦስተኛው ወራብ ከመ እንግር ኃይለ ዚአከ ለዘይመጽእ ትውልድ ተራዳአኒ በጋድ ከመ አብ ለወልድ የሚል ነው። እሱን እለዋለሁ ማለት ነው። ከመ ኃይለ ዚአከ ለዘይመጽእ ነገር ከመ ግር ኃይለ ዚአከ ለዘይመጽእ ነገር ተራዳአኒ በገሃድ ከመ አብ ለወልድ ተራዳአኒ በገሃድ ከመ አብ ለወልድ። አሁን እዚህ ላይ በመልኩ ነው እንግዲህ ላይ ከመ እንግር ኃይለ ዚአከ ለዘይመጽእ ትውልድ ተራዳአኒ ነግስ ላይ የሚባል ናቸው። ይሄ መልኩ ነው። ይሄ ብቻ አሁን ከመ እንግር ኃይለ ዚአከ የሚለው መልኩ ነው። ያኛው ዚቁ ነው። የወርግስ ግሩም በመንፈስ ቅዱስ እቱም የሚለው እና ይቤሎ መድኃኒነ የሚለው ዚቅ ነው። ይሄ ደግሞ መልክ ነው። ቅዱስ ያሬድ እንግዲህ እነዚህ የተጣመረ ነው። ከመልኩም ከዚቁም እያለ ነው እንግዲህ ወረቡ የሚባለው ማለት ነው። አሁን ከዚህ ላይ እንግዲህ ምስጢሩ ምንድነው የሚለው ከመ እንግር ኃይለ ዚአከ ለዘይመጽእ ትውልድ ለዘይመጽእ ነገድ ትውልድም ይላል ነገድም ይላል እና ለሚመጣው ትውልድ ቤተክርስቲያኗን ለሚረከበው ለቀጣዩ ትውልድ ኃይልህን ምስጢርህን እናገር ዘንድ እመሰክር ዘንድ ተራዳአኒ በገሃድ ከመ አብ ለወልድ እንደ አብ እንደ ወልድ እንደ መንፈስ ቅዱስ ብርታትን ስጠኝ። ቅዱስ ጊዮርጊስ ሆይ ሳገለግልህ አንተን ብዬ በቤትህ ሳድር
እንደ አብ እንደ ወልድ እንደ መንፈስ ቅዱስ ኃይልን መንፈስ ቅዱስን ላክልኝ ከአምላክህ ብርታትን አገኝ ዘንድ ብርታትን ስጠኝ፣ ተራዳኝ፣ ከጎን ይሁን በማለት ነው እንግዲህ ሊቃውንቱ ይሄን የሚዘምረው ማለት ነው። በማሸብሸብ እንደ ወልድ የሚለው አብና ወልድ መንፈስ ቅዱስ ብርታት ሰጭ ናቸው። እውነት ነው። እንደ ወልድ ስንል ግን እንደ ፍጡር እንዳይሆንብን በምን እናስታርቀው? እዚህ ላይ እኮ እንደ እውነት ነው እንደ አብ ከተባለ ወይ ማርያም ወይ ደግሞ እንደ ሐዋርያት ወይ እንደ ሌሎች ሰማዕታት ከሆነ ሊሆን ይችላል። እንደዛ ነው። ኃይልን እኮ አሁን ኃይልን እስክትለብሱ ድረስ እኮ ተብለዋል እኮ ሐዋርያት እስከትለብሱ ኃይለ ማርያም ኃይልን እስክትለብሱ ድረስ ያን ኃይል ነው። ያን ኃይል ለቅዱስ ጊዮርጊስ የተሰጠው ያን ኃይል ነው ስጠኝ የተባለ። አብ እንደ ወልድ እንደ መንፈስ ቅዱስ የምትለዋ ምዕመናኑ እውነት ነው እንዳትለው ሰጪዎቹ አብና ወልድ መንፈስ ቅዱስ ናቸው። እሱ ተቀባይ ነው። ሌሎች ፍጡራን ተቀባይ ናቸው። እውነት ነው። ስለዚህ ሰጪዎች እነሱ ከሆኑ እውነት ነው። ለሐዋርያት ሰጠኸውን መንፈስ ወይም ደግሞ ሌሎች ጻድቃን የሰጠኸውን መንፈስ ወይም ደግሞ ለሌሎች ከኔ በፊት የነበሩት የሰጡትን መንፈስ ለሌላ የማሳድርብኝ ስጠኝ፣ አበርታኝ፣ አጽናኝ ይመስለኛል። እንደዛ ነው። እኔ የማብራራት ሰፋ አድርጌ ስላላብራራሁት ነው እንጂ አምላካችን ኢየሱስ ክርስቶስ በኢየሩሳሌም ለሐዋርያት የሰጠውን መንፈስ ኃይል፣ ብርታት ለእኔም ለእኛ ለአገልጋዮችህ ለሊቃውንቱ እንዲሁም ደግሞ ለምዕመናኑ እንግዲህ አገልግሎት ሲባል እኛ ብቻ አይደለን የምናገለግለው። አገልግሎት ማለት ማሸብሸብ አገልግሎት ነው። እልልታ አገልግሎት ነው። ቁሞ ማደር አገልግሎት ነው። ድምፁን መስማት አገልግሎት ነው። እንዲሁም ደግሞ በልዩ ልዩ ዓለማት ለአገልግሎቱ እድሉን አጥተው ያላደሩት ሁሉ ሲሰሙ ላደሩ ሁሉ እነዛ ሁሉ አገልግሎት ነው እና ለዛ ሁሉ ኃይልና ብርታትን ስጥ ከአምላክ የተቀበልኸውን ነው እና እንደዛ ነው የተባለው። አሁን 3ኛ ወረብ ላይ ነን አይደለ? 4ኛ ወረብ እንገባለን። ተወከፍ ጸሎቶሙ ለአግብርቲከ ወለአእማቲከ ለጻመው መጹ ጽርሐ መቅደስከ የሚል ነው። አሁን ካልነው ጋር ደግሞ ተያያዥነት ምስጢር ያለው ነው። አሁን ጥር ጊዮርጊስ በራሱ ይከብራል። እዛ ጋር ጥር 18 ይሄ ቃል እግዚአብሔር ህዳር ጊዮርጊስን ብቻ ነው የሚመለከተው። ለዛኛው ደግሞ ራሱን የቻለ የፈጠረለት ራሱን የቻላል ደግሞ ያ ደግሞ ራሱን የቻላል። አዎ ለእያንዳንዱ ለዘመነ የሚያዝያም ለብቻ ነው። አዎ የሚያዝያ ቃል እግዚአብሔር ለብቻ ነው። ቅዱስ ያሬድ እኮ ለዚህ ነው እንግዲህ በዓለም ላይ ልዩ የሚያሰኘው። በዓለም አብያተ ክርስቲያናት ብዙ አሉ እንግዲህ የኦርቶዶክስ ሌሎችም ኦርቶዶክስ የኢትዮጵያን ኦርቶዶክስ ቤተክርስቲያን ልዩ የሚያደርጋት የቅዱስ ያሬድ መገኘት ነው። የቅዱስ ያሬድ መገኘት ደግሞ ብሉያትን ሐዲሳትን ወደ ዜማ አምጥቶ በመንፈስ ቅዱስ አመስጥሮታል ማለት ነው። ለዚህ ነውና ይሄ ለእያንዳንዱ ዘመነ ጽጌ፣ ዘመነ አስተምሮ እያለ ዘመነ አስተርእዮ እያለ ይቀጥላል። በእያንዳንዱ በየቀኑ በ7 ዓመት እኮ ነው። አሁን እኛ የሚገርመውት ትናንት የጽጌን 42ቱን ወራት በሙሉ ያሳለፍ ነው በ7 ዓመት የሚመጣ ነው። በየቀኑ ቆጥሮ በ7 ዓመት የሚመጣውን ነው እኛ እንትን የምናደርገው። ዘንድሮ ያልነው የሚቀጥለው ዓመት አንለው ይቀጥላል፣ ሌላ ነው። ለዛ ሁሉ ተደርሷል። ቤተክርስቲያን የተዘጋጀላት ናት እንግዲህ እና ለዚህ ቅዱስ ያሬድን በኢትዮጵያ ቤተክርስቲያን ደምቆ የሚታየውና ባለውለታ የሆነው ብርሃና እና ይሄ ነው በጣም ደስ የሚለውና የህዳር ጊዮርጊስ ለብቻ ነው፣ የጥር ጊዮርጊስ ለብቻ ነው፣ የሚያዝያ ጊዮርጊስ ሶስት ጊዜ ይነግሳል። ሁለቱን ምዕመናን በደንብ አድርገው ያውቁታል። ይሄኛው ግን ህዳር ጊዮርጊስም ቅድም እንደተነጋገሩ መግቢያችን ላይ ብዙ ሰዎች ቅስቀሳ ይፈልጋሉ፣ ማስታወቂያ ይፈልጋሉ። በየአለበት ደብር ላይ ህዳር ጊዮርጊስ ብዙም ሰው ያውቀው እና አሁን እየተለመደ በሚዲያውም እየተለመደ ስለመጣ አሁን እየነገሰ ይመጣል። በተለይ ደግሞ ዘንድሮ እኛ ዘንዳ ደግሞ አሁን በየትኛውም እሑድ ቀን ነው። እንዳጋጣሚ ነው፣ ጥሩ አጋጣሚ ነው። ጽጌ ደግሞ ማለቂያዋ ደግሞ ቅዳሜ በስድስት እሷን አንግሰን ደግሞ በነጋው ደግሞ ቁስቋም የምትነግስበት ቦታ ላይ ነግሳለች። የእሷን ክብረ በዓል የመጨረሻውን አንግሰን ዋዜማ ደግሞ እዛው ጊዮርጊስ ይቆማል። ጥሩ አጋጣሚ ነው። ምዕመናን እንዲያውቁት አሁን 3ኛውን ጨርሰን 4ኛው ወረብ ላይ ነው። ያሬድ ደግሞ 4ኛውን ወረብ
ቅዱስ ጊዮርጊስ ምን ብሎ ደረሰለት? እሺ ተወ አሁን የምንለው ዚቅ ነው። ተወከብ ጸሎቶሙ ለአግብርቲ ተወከብ ጸሎቶሙ ለአግብርቲ እለ ጻመ ወመጹ ጽራ መቅደስከ ጊዮርጊስ ሰማ እለ ጻመ ወመጹ ጽራ መቅደስከ ጊዮርጊስ ሰማዕት ይላል። እንግዲህ አሁን አባታችን እርስዎ እንዳሉት የኅዳር ሰባትን ብዙ ጊዜ ምዕመናን ግንዛቤው የላቸውም እንደማለት ነው እና እንደተባለው ግን የሚገርመው አባታችን በሰሜኑ ክፍል ቅዱስ ጊዮርጊስ በጣም እጅግ ከሌሎቹ ቅዱሳን ከሌሎቹ ክብረ በዓላት በጣም ገኖ የሚታየው በሰሜኑ ክፍል ነው። ኅዳር ጊዮርጊስ፣ ጥር ጊዮርጊስ፣ ሚያዝያ ጊዮርጊስ በጣም የታወቀ ነው። ኅዳር ጊዮርጊስ ደግሞ በጣም የገነነ ነው። እንደው ምናልባት አዲስ አበባ ላይ ነው ቀዝቀዝ ብሎ የሚታየው እንጂ በሌላው በሰሜኑ ክፍል በጣም ኅዳር ጊዮርጊስ የታወቀ ነው እና ይህን ደግሞ ልክ በሰሜኑ እንዳለው ክርስቲያን ከዚህ ያለውን ክርስቲያን ማወቅና መረዳት አለበት ነው እና አሁን መልእክቱም የሚያሳየው ተወከፍ ጸሎቶሙ ለአግብርቲከ ወለአማቲከ እለ ጻመ ወመጹ ጽርሐ መቅደስከ ብሎ የሚዘመረው እንግዲህ ይሄ መዝሙር ይሄ ወረብ አቤቱ ጌታ ሆይ የሚያገለግሉህን ስለ አንተ የሚደክሙ ስለ አንተ የሚዘምሩ ስለ አንተ እልል የሚሉ ስለ አንተ ነዋየ ቅድሳትክን በቅዱስ ጊዮርጊስ ስም በዚህ በካቴድራሉ በአብያተ ክርስቲያናት ጧፉን፣ ዘቢቡን፣ ዕጣኑን፣ ቁርባኑን የሚያገቡ የሚያመጡ የሚያቀርቡ ዘይቱን የሚያቀርቡ ጸሎታቸውን አቤቱ ስማ፣ አቤቱ ተለመናቸው፣ አቤቱ ይቅር በላቸው፣ በረከትክን ስጣቸው። የቅዱስ ጊዮርጊስ ለቅዱስ ጊዮርጊስ የሰጠው ምልጃ አቤቱ ጌታ ሆይ ተቀበል፣ ድካማቸውን ተቀበል፣ ሐዘናቸውን ያዘኑትን አረጋጋቸው፣ በእስር ቤት ያሉትን፣ በመከራ ውስጥ ያሉትን፣ በሐዘን በደስታ ያሉትን ሁሉ አረጋጋ የሚል ነው። እንግዲህ ከዚህ በላይ ምን አባታችን ምን ከዚህ በላይ ምን ጸሎት አለ? ከዚህ በላይ ምን አገልግሎት አለ? አሁን ብዙ ጊዜ ጳውሎስ ነው የምንጠቅሰው በዛን ጊዜ ስለነበረ እኔ እና በእጅ ያሉት ወርቅ ነው ቅዱስ ያሬድ እኔ ከጳውሎስ የማይተናነስ በጣም የተለየ ነው። ሰው ነው ባልነው ጻድቅ ነው ሊቅ ነው ብዬ ነው ማስበው። እውነት ነው። እንደዛ ነው። በእጃችን ስለያዝ ነው ለብዙ አላስተዋወቅ ነው ለብዙ ሰዎች ለዓለም አልነገር ነው። እውነት ነው። የሚያውቀው በሙዚቃ ነው። በጣም የዓለሙ ክፍል በሙዚቃ ዓለም ነው የሚያውቀው። ነገር ግን እኛ ደግሞ የቤተክርስቲያን ልጆች ደግሞ ልሳናችን፣ ድምፃችን፣ ዜማችን ቤተክርስቲያን ያለችው ያለ ዜማ
በፍጹም አያምርባትም። ቅዳሴያችን ሁሉ ጻዳቱ ሁሉ እናንተም ቆማችሁ የምታጥሩት ማህሌት ሁሉ የቅዱስ ያሬድ እስትንፋስ ነው። እውነት ነው። ቅዱስ ያሬድ የሌለበት የለም እና ለቅዱስ ያሬድ ደግሞ ለምንድን ነው የማደንቀው ብለው ቢሉኝ ደግሞ መቼም እንትን ነው እንጂ ያልደረሰው ያልዳሰሰው ህይወት የለም፣ ያልገባበት የለም። ውቅያኖስ ትናንትናም ነበረ ዛሬም አለ፣ ከነገም በኋላ ይኖራል። እውነት ነው። እውነት ነው። ሰማያዊ ምድራዊም ዜማ ነው ከእግዚአብሔር ጋር የሚያገናኝ። ትክክል ነው። አሁን ተወቅፍ ጸሎቶ ሙሲል አጉርት ቋይማቲከ ለጻመ ወመጹ ጽርሐ መቅደስከ በቤቱ ውስጥ ሁሉ ነው። አገልጋዮች ሁሉ እና መጥተው የደከሙትን ሁሉ ወደ ቤተ መቅደስ ወደዚህ ወደ አዳራሽ መጥተው የጸሎትን ሁሉ ተቀበል ድካማቸውን ነው በጣም ትልቅ ጸሎት ነው አሁን እየጸለየ ያለውና በጣም እርሶንም ቤታ በጣም እግዚአብሔር ስለ እናመሰግናለን። እስኪ ደግሞ ወደሚቀጥለው ደግሞ እንሂድ ደግሞ እስኪ እሺ ተጽኢነክሙ በዲበ ጽድዋነ አፍራስ ምስለ እስጢፋኖስ ድዋ ለዛቲ መቅደስ የሚል ነው። ተጽኢነክሙ በዲበ ጽድዋነ አፍራስ ምስለ እስጢፋኖስ ድዋ ለዛቲ መቅደስ ይላል። በዲበ ጽድዋነ አፍራስ በዲበ ጽድዋነ ተጽኢነክሙ በዲበ ጽድዋነ አፍራስ በዲበ ጽድዋነ ምስለ እስጢፋኖስ ድዋ ለዛቲ መቅደስ ምስለ እስጢፋኖስ ድዋ ለዛቲ መቅደስ ይላል። እንግዲህ አሁን ይሄ ደግሞ መቼም አባታችን ስናየው የሚገርም እኮ ነው። እያንዳንዱ ምስጢር ከሌላ ዝም ብሎ እንዴት ብሎ እንደተመሰጠረና እንዴት ቅዱስ ያሬድ ወደ የት አቅጣጫ እንደሚ